ለይሄን የመሰለ ብሮድካስት ይዘን ቁጭ ብለናል። ትልቅ ትምህርት ነው ባይዘው እያስተማርናችሁ ያለ ነው። እስቲ እንዲ ከየት ነው አልከኝ? ከአዲስ አበባ ነህ አይደል? አዲስ አበባ። ስንት ዓመት ነው? በምን ስራ ላይ ትገኛለህ? ሌትር ላይ ነው ሰራ ቱር ላይ ነው ሰራ ቱር ኦፕሬተር። በጣም አሪፍ። ፍቅረኛ አለ ሆይ? አፍቅረህ ታውቃለህ ሆይ? ፍቅረኛ የለኝም፣ አፍቅሬ ግን አውቃለሁ። አገኛት ያችን ያፈቀርካትን ሴት? ኦፍ ኮርስ አገኘኋት። ካገኛት በኋላ ከ3 ወር በኋላ ምን ተሰማ? እንደጠበቅኩት አላገኘኋት። ፍቅረኛ ከሆነች በኋላ ምንድነው ያልተመቸህ ነገር? መጀመሪያ አስተያየት ምንድን ነበር የወደድክላት? ከመጣች በኋላስ ምን ቀየረህ? ንገረኝ። አብዛኛውን ሴቶች ግራ የሚገባቸውና የሚፈሩት በዚህ ጉዳይ ላይ ነው። ለምን ብዙ ሴቶች ቀርቦ ቢርቀኝስ፣ ካፈቀርኩት ልቤን ከሰጠሁት በኋላ ቢሸሽስ፣ ይህን ነገር ከሰጠሁት በኋላ አበባልም አለ። እናንተ ወንዶች ድሮ የምትፈልጉትን እስክታገኙ ነው እንደዚህ ይባላል። እና እስኪ ሴቶች ከታች ስለሚሰሙ ታብታብ አድርጉ ሴቶች። አሁን ናቢ ወርዳለች። እንግዲህ ወደ ሮቤል እንሄዳለን። ሮቤል ሰላም። ሮቤል ሰላም ጤና ይስጥልኝ። እንዴት ነህ? ከየት ነው ሮቤል? ከሳውዝ አፍሪካ ነኝ። ሳውዝ አፍሪካ። በጣም አሪፍ። ምን ያክል ጊዜ ሆነ? ከየት ነው የሄድከው? አይ ቲንክ አንድ 12 ዓመት ሆነኛል ወደዚህ ከመጣሁ ማለት ነው። በጣም አሪፍ። ህይወት ምን ይመስላል በሳውዝ አፍሪካ? ህይወት ሌባና ፖሊስ በስተክክል ያለው ዛኔ ይባላል። ሩጫ በሩጫ ነው ሁሌ በቃ። አዎ በእርግጥ እንደምወራ ብቻው ሳይሆን በተግባር ሲሆን ደግሞ ያው ቅድም ስትል እንደነበርኩ እንደ ህንድ ፊልም ነው የሚሆንብክ እዚህና ስትኖር ደግሞ ያው አንዳንድ ደግሞ አማራጭ ሳይኖር ሲቀርክ ትኖራለህ። እና አሁን ግን ያው ኤኒዌይስ ሁሉንም ነገር እንትን አድርገህ ስነግርህ አሪፍ ነው። አብዛኛውን ጊዜ ደቡብ አፍሪካ ውስጥ ህይወታቸውን ቀይረው የቤተሰብ ህይወት ይቀይራሉ እና በኑሮ ሁኔታ ጥሩ ነው። በእርግጥ የሚያሰጋው ነገር ቢኖር የዝርፊያ ሁኔታ ነው። ሀገሪቷ ላይ ከፍተኛ ዝርፊያ አለ ይባላል። በአመት ውስጥ የብዙ ኢትዮጵያውያን ህይወቶች ያልፋሉ ይባላል። ይህ ነገር እውነት ነው? አዎ እውነት ነው። ይህን ነገር ደግሞ ድርጊቱን የሚያስተኩሱት ራሳችን በራሳችን የራሳችን ወንድሞች ናቸው የሚጠቁሙብን ይባላል። ይህ ነገር እውነት ነው? 50-50 ብለህ ብትይዘው ይሻላል። እሱን እንኳን ማለት ሙሉ በእኛው ብቻ ነው ማለት አልችልም። ሀገሪቷ ላይ ግን እንዴት ነው? የፖሊስ እንደዚህ በጋቨርመንቱ ውስጥ ህግ የለም ማለት አሁን ምን አለ መሰለ እዚህ አሁን ለምሳሌ ይሄ ሊጋሊ የሚባሉ በመሳሪያ በመናምን እንዲሁም ደግሞ በእነሱ ላይ የሆነ ሰው አንድ ሰው ህይወት ወይም እንደ መድፈር የሚባለው አሁን ይሄ ሪፓሊ በዛ ቢገቡ በጣም ትልቅ ኬዝ ነው። እስከ 15 ዓመት እስከ 10 ምናምን ዓመት ሊያሳስራቸው ይችላል። በእኛ ላይ ሲመጣ ግን ያው ትንሽ ፍቲ ጉድለት አለው። ከዛ ግን የኛዎቹም ደግሞ አብዛኛው እንዲህ በመሳሪያ በመናምን ቢያዙ በገንዘብም አድርጎ እንትን ይላሉ ማለት ይወጣሉ። ነገር ግን እንትኑ ማለት ፍርዱ አሁን ከከረረና ወደ ላይኛው ከሄደ ሊታሰሩም ይችላሉ። የጥቃቱ ሰለባ ከሆኑ ሰዎች መካከልስ አንተ ደርሶብህ ያውቃል? እንዲህ አይነት ነገር ተዘርፈህ ምናምን ተይዘህ በእነሱ በወንበዴዎች ታውቃለህ? አሁን እዚህ ምን አለ መሰለ ወንድም አለም እንትን ነው ዝርፊያ በሁለት ነው የምትወስደው። አሁን ለምሳሌ ሌባ ተደራጅቶ በመሳሪያ በመናምን በመኪና የሚንቀሳቀሱትና እንዲህ የግሩፕ አሁን ለምሳሌ አካባቢ ሰው ሆ ብሎ ወጥቶ የሚዘርፍ በሁለት ብላ ያዘው። ከዛ ግን አሁን ለምሳሌ አብዛኛው ኢትዮጵያውያን ወደዚህ ሲመጣ እንዲህ አንድ አካባቢ ላይ እንትን አይልም ተበታትኖ ነው አይ ቲንክ ወደ 7 ሲከሰት ደግሞ እንዲህ መሳሪያውን ፖንት አድርጎ ምናምን ያለውን ነገር በቢሮ ወስዳሉ። እንደ ኢትዮጵያ አሁን የሆነ ምንጭቅ አድርጎ መሮጥ ምናምን የለም እዚህ
መሳሪያን ሲያሳዩ ምናልባት በቁጥጥራቸው ውስጥ ከሆንክ ያለውን ነገር እንዲወስዱ ዝም ትለዋለህ። ከዛ ውጭ ደግሞ ቅድም እንዳልኩ ይሄ የሆነ ነገርን ምክንያት አድርጎ አካባቢው ሰው ሆ ብሎ የሚወጣው ይሄ ዝርፊያ ነው እና አሁን ከዚህ አይ ቲንክ ከ2019 በዚህ በአውሮፓው ከዛ ይሄ ነገር መከሰቱ ትንሽ የተረጋጉ ይመስላል። ማለት ምንድነው አብዛኛው ቦታ ላይ ሲኩሪቲ ከነሱ ሰዎችም ያው ስራ እንሰጣለን ብለን ስራ ፈጥረናላቸው እነሱ ደግሞ ስራችን ብሎ ይጠብቃሉ። ስለዚህ በማል ጥበቃ አዘጋጅተን ተደራጅተን ጥበቃ ቆቁመናል፣ እነሱ ይጠብቃሉ ነው። አዲስ ለሚመጡ ወደ ሳውዝ አፍሪካ ለሚመጡ ኢትዮጵያውያን ምን ትላለህ? አጠር አድርገው ረዘም አጠር። ወደዚህ ለሚመጡት እኔ አልደግፍ ምንም ቢል እዛው በሀገራቸው ማንኛውም ስራ ቢሰሩ ነው የሚለው። ምክንያቱም ምን አለ መሰለህ አሁን ወደዚህ ለማምጣት አንደኛ ከገባ በኋላ ኢሊጋል የሆነ ነው የምትኖረው፣ ምንም አይነት ህጋዊ ፕሮሰስ ሳይኖር ወረቀት እየተሰጣ ስላልሆነ አንድ። ሁለተኛ ደግሞ ቅድም እንዳነሳኸው በሌባም በፖሊስም መንከራተታልና ባይመጡ ነው። በጣም ጥሩ። አፍቅረህ ታውቃለህ ወይ? በትዳር ነው የምትኖረው? እንዴት ነው? የት ሀገር ልጅ ነህ? ይመስለኛል የደቡብ ወንድማችን ነህ። የት ነው? ሐዋሳ ነው? የት ሀገር ልጅ ነው? እኔ ሲዳማ። ወደ ሲዳማ ሐዋሳ ነኝ። ይርጋ ጨፌ ቶክቻው ከሆነ ጊዜ በኋላ ከባድ አክቲቪስት ነው ነበር። በጣም አሁን ላይ እሺ አፍቅረህ ስራ ላይ ስለሆንኩ ነው ያስተጋባ ያለውና ችግር የለውም። አፍቅረህ ታውቃለህ ወይ? አንድን ሴት የምትወደው ምኗን አይተህ ነው? የመጀመሪያ ጊዜ መሰበህ በምኗ ነው? ትንሽ ደቂቃ ብትሰጠኝ ደስ ይለኛል። ወደ ቀጣዩ ወደ ቀጣዩ እንሄዳለን። ችግር የለም ወንድማችን ሚዩት አድርግ። ወደ ኔቨር ጊቭ አፕ እንሄዳለን። ኔቨር ጊቭ አፕ እስኪ ራስን አስተዋውቅ። የት ነው? የት ነህ? ሀይ ድሬው፣ እንዴት ነህ? ሰላም ነው? ሀይ ማሜ፣ ብዙ ጊዜ አያቸዋለሁ። ያው ድሬው ስትል በተለይ ማሜ ስምህ እንትን እላለሁ እና ከቬጋስ ነው ነኝ። ቬጋስ ነኝ ያለሁት። ቬጋስማ አበባ ነው አባቴ። የመጨረሻ ፓንት አልባ ነው ሴቱ እኮ እዛ። እንዴት ነው ታዲያ ኑሮ? ቀውጢ ነው ያ። ቬጋስ እንዴት መረጥካት? ያው ቬጋስ የመጀመሪያ ከዛ ስትሄድ እዛ ነው ያረፍከው? ከአሜሪካን ስትሄድ ቀጥታ ወደዚህ ነው፣ ከዲሲ ወደዚህ ነው የመጣሁት። ከዲሲ ቀጥታ ፍላይት አድርገህ እዛ ነው አሜሪካንን የረገጥካት? እዛ ሀገር ላይ ነው? ያ ወደ ቬጋስ ነው የመጣሁት። ሌላ እንትን አልኩም፣ ሙባላ አላረኩም። ወደዛ ፋሚሊ የሚውለው እዚህ ስለሆነ የቬጋስ ህይወት በጣም ጥድፊያ ነው። አብዛኛውን እንግዲህ ሁለት ስራዎች ናቸው ያሉት። አንድ የታክሲ ስራ፣ ሁለተኛ ደግሞ የካዚኖ ስራ ነው ያለው። በምን ሙያ ላይ ተሰማርተህ ትገኛለህ? እኔ ኡበር ነው የምሰራው። ኡበር በጣም አሪፍ ነው። ብዙ ቱሪስቶች ስላሉበት በጣም አሪፍ ሀገር ነው። ለመሆኑ አብዛኛውን ጊዜ የኢትዮጵያና የአሜሪካን ላይፍ ስታይል እጅግ የተለያዩ ናቸው። ብዙ አበሻ በኡበር እና በሊፍት ስራ ላይ እስር ቤት የገባ እንዳለ ታውቃለህ። ለእነሱ ካልቸራቸው ነው። ሳቅ ሲሉ ስልክ ቁጥር እያለ ግማሹ ሲጎነትል እንደ ሀገር ቤት ቢጫውን ለብሶ እንግዲህ ክብሩንም አጥቶ እስር ቤት ይገባል። በዚህ ስራ ላይ ያለ ምን ገጥሞ ያውቃል? ብዙ ጊዜ በዚህ ስራ ላይ ያው እዚህ ሀገር እንግዲህ ቀውጤ ነው እንደምታውቀው። ቀንም ማታም አንድ ነው። ቀኑንም አታውቀውም፣ ማታውንም አታውቀውም። እና ብዙ ጊዜ ሰከረ ሰው ያጋጥመሃል። ደግፋቸው እንድትሄዱ ይፈልጋሉ። ለየት ያለ አሁን እንደዚህ በጣም እንዲንዛዛ ሰው እንዲህ ብለህ ነገርኛ አጭር ነው የምንፈልገው። አንተን ምን ገጥሞህ ያውቃል? እግዚአብሔር ይመስገን እስካሁን ብዙ ምንም በዚህ ያው አንዳንዴ ነው ይሄ ነገር እንጂ እንትን የሚለው ምንም አላጋጠመኝም። እንደሚወራው አላጋጠመኝም። ምን ይገባል? እግዚአብሔር ይጠብቅ። እንግዲህ ከሴት ልጅ የምትወደው የመጀመሪያ እይታ ምንድን ነው? አቤት ሾርኒ ዛሬ መስታወት ላይ ያለሽ መሰለሽ። አረሳሽኝ። እሺ እኮ ነው ስትረስ ነው የሚያመጣው እኮ ቲክታክ ዱቅ ብላ ትሾፈዋለች። አንተ እስካለች ቁም መስታወት ላይ ያለች መሰለህ።
ረስታ ነው። እንዳው ፊት ለፊቷ እኮ መስታወት ያለ መስሎኛል እኮ የለም የለም። ቀጥል። ከሴት ልጅ ምን ትወዳለህ? አጭር የመጀመሪያ የፍቅር ግንኙነት ከመጀመሪያ በፊት የሚያስደነግጥህ ምንድን ነው? መልኳ፣ ሰውነቷ ገለጽ አድርገው እንጂ ከመልኳ ውስጥ ፊቷ ነው? ምን አይኗን የሚላለ፣ ጥርሷ፣ አፍንጫዋ የሚላለ፣ ፀጉሯ የሚላለ ምንድን ነው የሚስብህ? ያው በመጀመሪያ ባህሪዋና ስትግባባ ነው። የሆነ አይተህ ነው። አይን ነው መጀመሪያ እኮ የሚያፈቅረው እኮ ገባ። አይተህ ነው ገባ። አይተህ ነው። አይን ነው የወንድ ልጅ አይን። እኛ ደግሞ የወንዶች እይታ ደግሞ ሁልጊዜም ቂጥ ነው የምናየው። ከኋላ እናያለን። ዘርጠጥ አድርጋ አቀረብኩ። የኋላ እሸቷን በለው መልክ እናያለን። ገብተዋል። እና ዲቴል ስትሄድበት ደግሞ ያው ባህሪዋ ነው። ከዛ በኋላ ወደፊት እንድቀጥል የሚያደርግ ባህሪዋ ነው። አንተው የምታየው ከሴት ልጅ መልኳንና ዳሌዋን ነው የምትለይ፣ ሰውነቷን። ይሄ እኮ የሁሉም እንትን ነው። እኔ ብቻ አይደለም ያንተን ንገሬ ነው የምልህ። ስለአንተ ነው እኔ የማወራው እኮ። ያ የወንድ ልጅ እንትን ነው የምልህ የፈለኩት። ገብቶሃል? ኧረ ጉድ ፈላ። አሁን የምጠይቅህ አንተን ነው። እነዚህ ሁሉ የተደረደሩት ያወራሉ ስለ ራሳቸው። ዛሬ ፐርሰናል ነው የምናወራው። አሁን አንተ ቀይ ሴት ብትወድ እኔ ቀይ ሴት አለ። አንዳንዱ ታንከር የሚያክል ቂጥ ይወዳል። እኔ አልፈልግም። ለምሳሌ የቀን ስራ ምን ሊያደርግልኝ? አይ ሲበዛም ጥሩ አይደለም እሱ ማበረግ። እኔ የኔን ነው የምልህ እኮ አሁን ያንተ ምርጫ ነገሬ ነው። ከመከራከራችን በፊት የኔም ሳይበዛ አልተከራከርኩም። ሳይበዛ ሰውነቷ የሚያምር ቂጥ ካላት፣ የሚያምር አፍንጫ፣ የሚያምር ጥርስ፣ የሚያምር አይን፣ በቃ ዋው። ኦኬ በጣም ጥሩ። አፍቅረሃት አግኝተሃት ታውቃለህ ወይ ያችን ሴት? ኤግዛክትሊ ያ አግኝቻታለሁ። ከዛም በኋላስ ቀጠልክ ወይስ ምን ደበረ ወይስ እንዴት? ምን እንዳለ ታውቃለህ? መጀመሪያ ወንድ ልጅ በቃ ወዷት ተመኝቷት ምናምን ያው ስትራግል ታደርጋለችን ሴት። ያንተን ንገረኝ። ወድጃት መጀመሪያ ነበረ። ወድጃት አበራሽ ትባላለች። ከዛ ቀረብን፣ ሰጠችኝ፣ የሆነ ነገሯ ደበረኝ፣ አቆምኩ ብለህ ንገረን። ይሄ ከባድ ሳይሰጥህማ አትቀጥልም እንዴ? ድሬው ምን ሆነሃል? አይደለም አሁን አብዛኛውን ሴቶች ምን ላሉ መሰለህ ይፈራሉ። እና የሆነ ነገር አሁን እየወደደችህም አረ መጀመሪያማ ሌው እያለች ትቆያለች። ገባ? እንዳትርቃት። ስለዚህ አንተ ያችን ሴት በጣም ወዳት ነበር። በጣም እኛ አንድን ሴት ለማግኘት በጣም ብዙ መንገድ እንሄዳለን አይደል እንዴ? ሴቶች ደግሞ በባህሪያቸው ረጋ ብለው ያዝ ያደርጋሉ። እየወደደችህም አልወድህም ነው የምትል። ገባ አይደለ? ለምን ያ ነገር እንዳይመጣባት። ለምን አንድ አይነት ሜንታሊቲ ያላቸው ምንድነው እሱ እንዲህ አውቆ መጥቶ የሆነ ነገር ተጠቅሞ ቢልሄድ ምናምን ስለሚሉ ያችን ስለሚፈሩ ከሱ በፊት ነው የሚሉት። እውነት ነው። ስለዚህ አንተ ያችን ያፈቀርካት ስታገኛት ምን ተሰማ ንገረኝ። ያ ደስተኛ ነኝ። ሶ ፕራውድ ሆኛለሁ። ግን ከዛ በኋላ አንዳንድ ሴቶች ምን አለ መሰለህ ነው ወደዚህ ማይክ ርቋል። ተደብቀ ነው የምትወራኝ? እሺ ቆይ አንዴ እንትን ኤርፎን እንትን ልበል አለች አይደለ? ወደ ጓዳ ግባ። ይሰማል። እሺ እና አንዳንድ ሴት ይርቀኛል ብላ ይሄ አጉል እምነት ውስጥ የሚሄዱ ሰዎች እንደዛ የኔን ያጋጠመኝ ነው። ገብቷል? ቆይ አሁን አጠራ ነው ይሄ እኮ እንትን ልታሰፋው ነው። የሞጣ ቀራኒው ቤት አይነት ነገር ፓርላማ እንደሱ አይደለም። የወደድካት ልጅ ያገኛት የስ ኦር ነው? የስ አገኘኋት። ካገኛት በኋላ ስንት ጊዜ አብራችሁ ቆያችሁ? ወደ 3 ወር 4 ወር። ከዛም በኋላ ስለምን ተለያያችሁ? ፊቸር እንግዲህ አንዳንድ ሴቶች ፊቸር ያስባሉ፣ ትዳር ልጅ ምናምን። ደግሞ ያን ነገር አላስብም ነበረ። እሷ ወደ ትዳር እንትን ትላለች ወደዛ። ያው እኔ ደግሞ ያው በቃ እዛ ጋር ሴክሹዋል ግንኙነት ይኖርሃል። ከዛ በኋላ ያለ አታችመንት ወደፊት ነው ልታስብ የምትችለው እንጂ ቀጥታ ወደ ገደለው አትሄድም። ትዳር ምናምን አትገባም። ሴቶች በብዛት ቀድመው ትዳሩን ነው የሚያስቡት። አይ ነው ልክ ነህ። ትዳር በልጅ ሊይዙ ይፈልጋሉ ምናምን። ያን ነገር ደግሞ ከባድ ነው። እኔ ፊቸሬ ወደፊት አሜሪካ ሄጄ ከዛ በኋላ ራሴን ቀይሬ ቤተሰብ ምናምን የሚባል ነገር አለኝ ነው። ወንድ ልጅ ነኝና ወንድ ልጅ ደግሞ በስትራግል ውስጥ ነው የምታልፈው ነው። ትክክል። ያንን ሊቋረጥብህ ነው። ገባ? ትክክል። ከዛም በኋላ እሷ ይሄ ነገር የሆነው አገር ቤት ነው አይደለ? ያ አገር ቤት ነው። አሁን ሌላ ጓደኛ ጠበስክ ከዚህ ከመጣህ በኋላ ተዋወቅ ማለት ይቅርታ ለቃሉ ጠበስክ የሚለው ያ ትዳር ይዘህ ነው የምትኖረው አሁን? ነው አይደለ?
ጓደኛ ነው ያለ ጓደኛ ነው ያለኝ። ከዚህሽ ጋር ግንኙነት እያረኪያችን አስታውሳት ታውቃለህ ወይ? እውነት ነው። ከዛ ምንድን ነው ያስታወስከው? እስኪ ንገረኝ። የሆነ አሰጣጡ ላይ ድንገት ይገናኝብህና ከዛ በቃ ታስታውሳለህ። ገባ? አሃ። ስለዚህ አበራሽን እያሰብክ ዘነበችን ለጠለጥክ ማለት ነው። ወደ ቀጣይ መጣው እኔ በርጊባ ሰማችሁ ሴቶች? አሁን ምንድነው ያዡ አሁን እዚህ ላይ ነጥብ። ሴቶች ጥያቄ ታመጣችሁ እንቀበላለን። አሁን ይቺ ለእኔ ነው ብላ እሱ እዛ ማዶ ነው ያለው፣ ባህር ማዶ። አያችሁ ይህ ያጋጥማል። እና አሁን የምጠይቀው ለምንድን ነው ቲንኪንግ እንድታደረጉ ነው ሴቶች።